ቆይ ዛሬ ወርቅ ለመግዛት ወይስ ለመሸጥ አቅደዋል? ከመወሰናችሁ በፊት ይህንን እወቁ። የዛሬ የመጋቢት 10 የ2018 ዓ.ም የጥሬ የወርቅ ገበያ ማንም ያልጠበቀውን አቅጣጫ ይዟል። በካራት ልዩነት የታየው የወርቅ ዋጋ መዋዠቅ ነገሮችን መቀያየሩን ተመልክተናል። ዛሬ እስከ 14 ካራት ጀምሮ እስከ 24 ካራት በስንት እየተሸጠ ይገኛል? በተለይ ደግሞ የብሔራዊ ባንክ መረጃን ይዘን ነው የምናወራችሁ። ትርፋማ እንድትሆኑና እንዳትከስሩ የየዕለቱን መረጃ የምንነግራችሁ ነው የሚሆነው። እንግዲህ ለዛሬ የሚያዝንላችሁን የ11ዱንም ካራት ዋጋ በጥሬው በኢትዮጵያ ብሔራዊ ባንክ መረጃ መሰረት እንድትከታተሉ በማክበር እየጠየቅን ወደ መረጃችን እንሄዳለን። ከዛ በፊት ግን ቪዲዮውን ላይክ ካላደረጋችሁ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በየዕለቱ የምንለቀውን ከወርቅና ወርቅ ዜና መረጃዎች ጋር በተያያዘ እንድትከታተሉን በማክበር እንጠይቃለን። አሁን ቀጥታ የምንሄደው ወደ የወርቅ ዋጋዎቹ ይሆናል። በአሜሪካ ዶላርና በኢትዮጵያ ብር እንደሚከተለው ነግራችኋለሁ። አብራችሁ ቆዩ። የ14 ካራት የምንዛሬ ተመንን ስንመለከት 14729 ከ93 ነው በምሽት ላይ የሚገኘው። ምንም እንኳን ከትላንት ተመሳሳይ ቀን ጋር ሲነጻጸር ቅናሽ ማሳየቱን ለመመልከት ችለናል። በአሜሪካ ዶላር በ93 ከ97 ነው የ14 ካራት የ1 ግራም የጥሬ ወርቅ ዋጋ መሸጫው ነው ዛሬ እየተመዘገበ ያለው። የ15 ካራቱንም ስንመለከት 15 ካራቱ 1 ግራም ወርቅ በኢትዮጵያ ብር በ15781 ከ85 ሲሸጥ በአሜሪካ ዶላር ደግሞ በ100 ከ68 እየተሸጠ ነው የሚገኘው። በመቀጠል የ16 ካራቱን ስንመለከት 16 ካራቱ የጥሬ ወርቅ ዋጋ ዛሬ መጋቢት 10 ዕለት ሐሙስ 2018 ዓ.ም ላይ በምሽት ላይ የሚገኘው አንዱን በ107 ከ39 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ16833 ከ98 ሆኖ ተመዝግቧል። በመቀጠል የምንመለከተው ተመልካች አድማጮቻችን የ17 ካራቱን ዋጋ ይሆናል። 17 ካራቱ የጥሬ ወርቅ ዋጋ እንደሚያመለክተው ከሆነ በአሜሪካ ዶላር ዛሬ ላይ በምሽት ላይ የሚገኘው በ114 ከ11 ሲሆን በኢትዮጵያ ብር ደግሞ በ17886 ከ10 ነው።